ኢትዮጵያ ያደረገችው የገንዘብ ፖሊሲ ለውጥ በማክሮ ኢኮኖሚ ማሻሻያ ትግበራ ውስጥ ቁልፍ መሳሪያ ተደርጎ ይነሳል። የሆነበት ምክንያት የገንዘብ ፖሊሲ ለውጡ መሰረታዊ የሆኑ የሀገሪቱን የማክሮ ኢኮኖሚ ችግሮች ለመፍታት ወሳኝ ሚና በመጫወቱ ነው። ኢኮኖሚ ማሻሻያው ተግባሩ የተገኘ ውጤት ከጠበቅነው በላይ ነው። የውጭ ምንዛሪ አቅርቦት በአስገራሚ ሁኔታ ጨምሯል። የበጀት ዓመቱ ሲጠናቀቅ ከውጭ ንግድ የምናገኘው ገቢ ከአምናው በሁለት እጥፍ እድገት ይኖረዋል። በውጭ ሀገራት ካሉ ኢትዮጵያውያን ወደ ሀገር ቤት የሚላክ የሬሚታንስ ገቢም በ25 በመቶ ጨምሯል። ከማሻሻያው በፊት ትልቅ ፈተና የነበረው የውጭ ምንዛሪ ክምችት ጉዳይ ነበር። ከማሻሻያው በኋላ የውጭ ምንዛሪ ክምችታችን በ3 እጥፍ ጨምሯል። በባንክ ስርዓት ውስጥ የሚንቀሳቀሰው የውጭ ምንዛሬም በ2 እጥፍ አድጓል። Reserve at the banking system increased twofold. አምና በዚህን ጊዜ የነበረው ውጭ ምንዛሪ መጠን አንጻር ስናው አሁን በባንኮች በብሔራዊ ባንክና በግል ባንኮች በንግድ ባንኮችም ኢትዮጵያ ንግድ ባንክም እንደ ንግድ ባንክ ነውና ባንኮች ያለውን ስንደምረው እጥፍ ያክላል። አምና በመረጃ የሚያሳየው ወደ 3.1 ቢሊዮን አካባቢ ብቻ ነበር ኢትዮጵያ በዚህን ጊዜ። አሁን ወደ 6 ቢሊዮን በላይ አለ ነው ባንክ ውስጥ ተከማችቷል። ከ2011 ዓመተ ምህረት በፊት የኢትዮጵያ ኢኮኖሚ ተከታታይ እድገት የነበረው ቢሆንም የማክሮ ኢኮኖሚ መዛባት ይስተዋልበት ነበር። ይህን መዛባት ለማስተካከል የለውጡ መንግስት የወሰደው እርምጃ ዘርፈ ብዙ ውጤቶችን አስመዝግቧል። በብዙ ነገሮች ላይ በጣም ብዙ ለውጥ እየታየ ነው። ለምሳሌ የገንዘብ ምንዛሪው ለውጡ ያለፈው ዓመት በተደረገ ጊዜ አሁን ማርኬት ድሪቨን ወይ ገበያው ነው የሚወስነው። ለምሳሌ ትልቅ ሂስቶሪካል የሆነ ነገር ነው። የሀገሪቱ ሪዘርቭ በጣም በታሪኳ የመጀመሪያ ጊዜ ነው እዚህ ደረጃ ሲደርስ። ኤክስፖርት በዚህ ዓመት ሬኮርድ ነው። ኦኬ ወደ 6.7 ቢሊዮን ዶላር በኢትዮጵያ ታሪክ ውስጥ እንደዚህ ያለ ኤክስፖርት ኖሮን አያውቅም። ኤክስፖርት አሁን የ6 ወሩ ኤክስፖርት ብቻ ከሐምሌ ጀምሮ የተላከው ስታይ አምና ከነበረው 6 ወር በ45 ከመቶ ብቻ ነው። ይሄ እስከ ዓመቱ መጨረሻ ድረስ ሲከድ ያው በዛው ትሬንድ ከቀጠለ ከ45 እስከ 50 በመቶ ብልጫ ያለው ኤክስፖርት አለ ማለት ነው። ሌላው የውጪ ኢንቨስትመንት ቀጥተኛ ኢንቨስትመንት ከአምና አንፃር በ11 ከመቶ አድጓል። ጠንካራ አካታችና ዘላቂ የኢኮኖሚ ስርዓት የመገንባት ቁልፍ ዓላማና ግብ ሰንቆ ወደ ተግባር የገባው የማክሮ ኢኮኖሚ ማሻሻያ ፕሮግራሙ ላለፉት 50 ዓመታት በመንግስት ቁጥጥር ስር የነበረውን የውጭ ምንዛሪ ስርዓትም ሙሉ ለሙሉ ነፃ አውጥቶታል። ጥቁር ገበያውና የኦፊሻል ገበያው የሚባለውን ለማጠጋጋት ተሞክሯል። ምክንያቱም በየጊዜው ዋጋው ስለሚጨምር ይሄ እንደውም ሙሉ በሙሉ ያስወግዷል ተብሎ ነበር ታስበው ሙሉ በሙሉ ያንን ማስወገድ አልቻለም። አሁንም ቢሆን የ10 ምናምን ብር ልዩነት ያለው ግብይት ነው ያካሄደ ያለው። ስለዚህ በአጭር ጊዜም ቢሆን በተወሰነ መልኩ ማጥበብ ችሏል። ከዳያስፖራ የሚመጣው ገንዘብ አሁን እነ ናይጄሪያ እና ግብጽ ከ20 ቢሊዮን ዶላር በላይ ነው የሚያገኙት። እኛ ከነሱ በላይ የዳያስፖራ ቁጥር አለን። ምናልባትም በዛልክ የሚመጣ ገንዘብ ሊኖር ይችላል። ግን በነበረው ዓለም ነዋይ ፖሊሲ እንደዚሁ ከጠረጴዛ ስር የተዘዋወረ ከፍተኛ የጥቁር ኢኮኖሚ ነበር የፈጠረው። አሁን እሱን ያሻሻል ነው ከሄድን ከዳያስፖራ የሚመጣው ገንዘብ ብቻ ሀገሪቱ በየዓመቱ የምታመጣውን ኢምፖርት ሊሸፍን የሚችል ጉዳይ ይሆናል ማለት ነው። በኢትዮጵያ እየተተገበረ ባለው ጥብቅ የገንዘብ ፖሊሲ የዋጋ ግሽበቱን ባለፉት ዓመታት ከነበረበት ከ30 እና ከዚያ በላይ በመቶ ወደ 13 በመቶ ዝቅ ማድረግ ተችሏል። በሚቀጥለው የበጀት ዓመትም የዋጋ ግሽበቱን 10 በመቶ ለማድረስ እየተሰራ ይገኛል። In Ethiopia's case, for the last በኢትዮጵያ ባለፉት 3 ተከታታይ ዓመታት የዋጋ ግሽበት መጠኑ ከ30 በመቶ በላይ ተመዝግቦ ነበር። ነገር ግን እየተተገበረ በሚገኘው ጠንካራ የገንዘብ ፖሊሲ አማካኝነት የዋጋ ግሽበቱ አሁን ላይ ወደ 13 በመቶ ወርዷል። ይህ ወሳኝ የሆነ ለውጥ ነው። በሚቀጥለው በጀት ዓመት ደግሞ የዋጋ ግሽበቱ ወደ 10 በመቶ ዝቅ እንደሚል ይጠበቃል። ይህ ስኬታማ መሆን ከቻለ በ10 ዓመታት ውስጥ ለመጀመሪያ ጊዜ የተመዘገበ ይሆናል። And if we achieve that, this will be the first in 10 years in Ethiopia. ከፍተኛ የሆነ ገንዘብ ወደ ኢኮኖሚው ተረጭቶ ስለነበር ያንን እየሰበሰበ ድጋሚም ላለመርጨት የሚያደርጋት ጥረት የራሱ የሆነ የዋጋ ግሽበት ላይ አስተዋጽኦ አድርጓል። ዋጋ ግሽበትና የውጭ ምንዛሪ እጥረትን ማሻሻል የምለው መንግስትን ሲያስጨንቅ ነበር፣ ሀገርንም ሲያስጨንቅ የነበረ ነው። ከአምና እንግዲህ ግንቦት ሚያዝያ ጀምሮ ትንሽ ዝቅ ማለት ጀምሮ አሁን በዚህ ዓመት ስናየው አሁን የመጋቢት የማዕከላዊ ስታቲስቲክስ መረጃ እንደሚያሳየው
ከ14 ከመቶ በታች ሆኗል። ከፊስካልና የገንዘብ ፖሊሲዎች ጀምሮ ማሻሻያዎቹ በጥንቃቄ የተቀመጡ መሆናቸው ለቀጣይ ሀገራዊ እድገት ጠንካራ መሰረት በመጣል ለዘላቂ እድገት ወሳኝ ነው።